ኢራኖች ተከፋፍለዋል። አንድ ወጥ ሆነው በሆነ የሰላም እቅድ ወይም ፒስ ፕሮፖዛል እስኪመጡ ድረስ የተኩስ አቁሙን አራዝሜዋለሁ። ፕሬዚዳንት ዶናልድ ትራምፕ President Trump tonight called the Iranian government seriously fractured and said we have been asked by mediators in Pakistan to hold our attack on the country of Iran until their leaders come up with a unified. የዋይት ሃውስ ቃል አቀባይ ካሮሊን ሌቪት ምሽቱን በሰጠችው ጋዜጣዊ መግለጫ ኢራኖች ስለተከፋፈሉ አንድ ወጥ ሆነው በሆነ ምላሽ እንዲመጡ ፕሬዝዳንቱ እየጠበቁ ነው ብላለች። There's obviously a lot of internal division. This is a battle between the pragmatists and the hardliners in Iran right now, and the president wants a unified response. ትራምፕ የኢራን አመራሮች ተከፋፈሉ እያሉ ባለበት ወቅት የእሳቸውን ማስተዳደር ውስጡን እየተናወጠ ነው። የባህር ኃይሉ ቁልፍ ሰው ምሽቱን ተባረዋል። The breaking news, the Secretary of the U.S. Navy is out as Trump's war with Iran enters day 54. The surprise announcement coming just moments ago from the Pentagon. የኢራን ጦርነት ባልተቋጨበት ሁኔታ ወሳኙ የባህር ኃይል ኃላፊ በቃውት መባላቸው የትራምፕ አስተዳደር ውስጡ ሰላም ነው ወይ የሚል ጥያቄ እንዲነሳበት እያደረገም ነው። But first, we have breaking news as we come on the air tonight. The Pentagon says the Navy's secretary is leaving his post effective immediately. The shakeup comes at another moment of uncertainty, 7.5 weeks into the የኢራን ጦርነት መሃል ላይ የትራምፕ አስተዳደር ቁልፍ ሰውን ሲያባርር ይህ ሁለተኛው ነው። ከዚህ ቀደምም ከቀናት በፊት የሀገሪቱ ጦር ኃይሎች ኢታማዦር ሹም ተባረዋል። Defense Secretary Pete Hegseth fired the Army's top officer, Randy George, asking him to put in his retirement papers and step aside effective immediately, according to a DOD. U.S. Defense Secretary Pete Hegseth fired Army Chief of Staff Randy George on Thursday. ጦርነት ጣጣው ብዙ ነው። ክረምት ካልመጣ ሁሉም ቤት ነው እንደሚባለው በችግር እስካልተፈተነ ድረስ ሁሉም መሪና አመራር ነው። በኢራን ጦርነት የተጠመደው የፕሬዝዳንት ዶናልድ አስተዳደር ጠበቅ ባለ የአመራሮች ነውጥ ውስጥ ገብቷል። አከታትሎ ቁልፍ አመራሮችን እያባረረ ነው። ዶናልድ ትራምፕ ደግሞ ምን እዚህ ብቻ በኢራን አመራሮች መንደርም ነውጥ አለ እያሉ ነው። ፕሬዝዳንት ዶናልድ ትራምፕ አሁን ያሉት የኢራን አመራሮች ተከፋፍለዋል እያሉ ነው። ትራምፕ በራሴ መንገድ በተናጠል የተኩስ አቁም ስምምነቱን ላልተወሰነ ጊዜ ያራዘምኩትም በዚሁ ምክንያት ነው ሲሉም በትሩዝ የማህበራዊ ትስስር ገጻቸው ባጋሩት መልእክታቸው አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ የኢራን አመራሮች ተከፋፍለዋል በማለት ካጋሩት መረጃ ውጪ በዘገባ ደረጃ የወጣ የአመራሮቹን መከፋፈል የሚያሳይ ይህ ነው ሊባል የሚችል መረጃ ግን ሊገኝ አልቻለም። ሁሉም የሚቀባበለው መረጃ ትራምፕ አሉ፣ ትራምፕ ብለዋል በማለት ነው። አንዳንዶች እንደውም የኢራኑን ጦርነት ተከትሎ መፍረክረኮች እየታዩ ያሉት በራሳቸው በትራምፕ አስተዳደር ውስጥ ነው እያሉም ይገኛሉ። የኢራንን ጦርነት ተከትሎ የትራምፕ አስተዳደር በተለያዩ ቁልፍ ቦታ ያሉ ወታደራዊ አመራሮችን አባሯል። በትላንትናው ዕለት ደግሞ የባህር ኃይሉን ዋና አዛዥ ወይም ሴክሬታሪ ኦፍ ኔቪ የሚባለውን ኃላፊነት የወሰዱትን ጆን ፊልን በቃወት ዞር በሉ ብለዋል። በርካቶች በወሳኝ ጦርነት መሃል በትራምፕ አስተዳደር ውስጥ ምን አይነት ትርምስ ተፈጠረ እንዲሉም እያደረጋቸው ነው። እናም ትራምፕ ስለ ኢራን አመራሮች መከፋፈል ሲያወሩ በራሳቸው አስተዳደር ውስጥስ ምን እየሆነ ነው የሚሉ ጥያቄዎች ተበራክተዋል። The breaking news, the Secretary of the U.S. Navy is out as Trump's war with Iran enters day 54. The surprise announcement coming just moments ago from the Pentagon. Defense Secretary Pete Hegseth fired the Army's top officer, Randy George, asking him to put in his retirement papers and step aside effective immediately, according to a DOD official. U.S. Defense Secretary Pete Hegseth fired Army Chief of Staff Randy George on Thursday. አሁን ለኢራን አመራሮች መከፋፈል ምክንያት ነው እየተባለና በትራምፕ በኩል ተደጋግሞ የሚነገረው በነባሩና በአዳዲሶቹ የኢራን አመራሮች መካከል መግባባት ሊፈጠር አልተቻለም በሚል ነው። ኢራኖች ከተከፋፈሉ እንዴት ከባዱን ጦርነት በጋራ ሊመክቱ ቻሉ የሚለው ደግሞ አብሮ የሚነሳ ጥያቄ ሆኗል። በዚህ ጦርነት ውስጥ ኢራንም በወሳኙ ማዕበል ወቅት ያሻግራሉ የተባሉ ቁልፍ ሰዎች ሰለባ ሆነዋል። እነዚህ ቁልፍ ሰዎች በአንድም ይሁን በሌላ መልኩ አሁን ያለችውን ኢራን የሰሩ ናቸው። ሰዎቹ የተናገሩት የሚሰማ ያዘዙት የሚፈጸም ቁልፍ የኢራን ሰዎች ናቸው። ግን ደግሞ እጅግ አስደንጋጭ በሚባል ደረጃ በሳምንታት ውስጥ ከመኖር ወደ አለመኖር ተሸጋግረዋል። Over 40 high-ranking Iranian officials were killed in these strikes that are dubbed as a decapitation campaign against Iran's leadership. The Chief of Staff of Iran's armed forces, Major General Mohammad Bagheri, and Hossein Salami, the head of Iran's Revolutionary Guard, በወታደራዊውና በደህንነት ውስጥ ያሉት ቁልፍ ሰዎች በጦርነት መሃል ቀድሞ መመታት ጦርነቱን ለኢራን ያወሳስበዋል ተብሎ ቢታሰብም እንደተባለውና እንደታሰበው ሳይሆን ቀርቷል። በርካቶችንም ዛሬም ድረስ እያስገረመ ያለው ኢራን ሁሉ በሁሉ ከሆኑት አያቶላ አሊ ካሚኒ ጀምሮ
በጦርነት መሃል ከ40 በላይ ቁልፍ አመራሮቿ በተገደሉበት ሁኔታ ጦርነቱን ማስቀጠል ይቅርና እንዴት እንደ ሀገር ጸንታ ቀጠለች የሚለው ነጥብ ነው። የመጨረሻ ሀገሪቱ የስልጣን ቁልፍ በእጃቸው ነው ከሚባሉት የቀድሞ የሀገሪቱ ጠቅላይ መንፈሳዊ መሪ አያቶላ አሊ ካሚኒ መገደል ጀምሮ የበርካታ አመራሮች በአጭር ጊዜ መገደል ኢራን አበቃላት ትርምስ ውስጥ ገባች ቢያስብልም ይህ ግን ሲሆን አልታየም። መልስ ያላገኘው ጥያቄ እንዴት ሊሆን ቻለ የሚለው ነው። እንደ ሊቢያ ያሉ ሀገራት መሪዎች አይደለም አንድ መሪ ሙአመር ጋዳፊ በመገደላቸው እንደ ሀገር መቀጠል ሳይችሉ ቀርተው ዛሬም ድረስ ትርምስ ውስጥ ናቸው። በሀያላው ሀገር አሜሪካና የፈረጠመ ወታደራዊ ጡንቻ ባላት እስራኤል ውርጅብኝ የወረደባት ኢራን ጥቃቶችን መክታና በአመራሮቿን መገደል ክፍተት ሳታሳይ በጦርነት ውስጥ እንዴት ጸንታ ቀጠለች የሚለው ዛሬም የብዙዎች ጥያቄ ነው። ነገር ግን አመራር ሲሞት ሌላ አመራር እየተተካ ጦርነቱን አስቀጠለ። እናም የአመራሮቹ መገደል በኢራን ጦርነቱን በመመከትና ማጥቃቷ በኩል ይህ ነው ሊባል የሚችል ክፍተትን ሳያሳይ የመቀጠሉ ጉዳይ በርካቶችን በእጅጉ አስገርመዋል። በሌላ አቅጣጫ ደግሞ ፕሬዚዳንት ዶናልድ ትራምፕ የኢራን አመራሮች ተከፋፍለዋል፣ እንዴትና ከማን ጋር እንደራደር እያሉ ነው። President Trump tonight called the Iranian government seriously fractured and said we have been asked by mediators in Pakistan to hold our attack on the country of Iran until their leaders come up with a unified proposal. የዋይት ሃውስ ቃል አቀባይ ካሮሊን ሌቪት ምሽቱን በሰጠችው ጋዜጣዊ መግለጫም ኢራኖች ስለተከፋፈለው አንድ ሆነው ወጥ በሆነ ምላሽ እንዲመጡ ፕሬዝዳንቱ እየጠበቁ ነው በማለት የፕሬዝዳንት ዶናልድ ትራምፕን የቀደመ አባባል ደግመዋለች። There's obviously a lot of internal division. This is a battle between the pragmatists and the hardliners in Iran right now, and the president wants a unified response. በሌላ አቅጣጫ ደግሞ ፕሬዝዳንት ዶናልድ ትራምፕ የኢራንን ጦርነት ተከትሎ አስተዳደራቸው ውስጡን እየተናወጠ መሆኑ እየተመላከተ ነው። ከባህር ኃይሉ ሲቪል አዛዥ ጀምሮ ቁልፍ ወታደራዊ አመራሮች በፍጥነት ካጠገባችን ጥፉ ተብለው ተባረዋል። ሰሞኑን የፕሬዝዳንት ትራምፕ ቢሮ ቁልፍ የሚባሉ ሰዎችን በተለይም ደግሞ ከወታደራዊ አመራር ጋር በተያያዘ ያሉትን ሰዎች በማባረሩ ስራ ተጠምዷል። ትራምፕ ከኢራን ጦርነት ጋር በተያያዘ አመራራቸው የውስጥ ነውጥ የገጠመው ሆኖ ይታያል። የቁልፍ ሰዎች መባረር ጉዳይ ሰበር ዜና ሆኗል። But first, we have breaking news as we come on the air tonight. The Pentagon says the Navy's secretary is leaving his post effective immediately. The shakeup comes at another moment of uncertainty, 7.5 weeks into the Defense Secretary Pete Hegseth fired the Army's top officer, Randy George, asking him to put in his retirement papers and step aside effective immediately, according to a DOD. U.S. Defense Secretary Pete Hegseth fired Army Chief of Staff Randy George on Thursday. እሳቸው የኢራንን አመራሮች ተከፋፍለዋል ሲሉ መከላከያ ሚኒስትራቸው ፒት ሄግሴት ደግሞ ቁልፍ ወታደራዊ አመራሮችን ማባረር ላይ ተጠምደዋል። ትራምፕ ለምን የኢራንን ጉዳይ አይቋጩም ሲባሉ በነባሩ ጽንፈኛው ኃይልና በአዲስ መልኩ በተተኩት አመራሮች ልዩነት በመፈጠሩ አንድ ሆነው ከኛ ጋር ለመደራደር እንኳን አልቻሉ። ችግሩ ከኔ አይደለም ከነሱ ነው፣ እኔ ምን ላድርግ እያሉ ይገኛሉ። የኢራን አመራሮች ስለ ትራምፕ የተከፋፍለዋል ንግግር ጆሮ የሰጡት አይመስልም። የኢራን አመራሮች ለድርድር ዝግጁ አይደለንም ያሉባቸው ምክንያቶች ውስጣዊ ሳይሆን ውጫዊ መሆናቸውን አመላክተው ይፋ አድርገዋል። እኛ መደራደር ያልፈለግነው አንደኛ አሜሪካ ሐቀኛ ተደራዳሪ ባለመሆኗ ሲሆን፣ በሌላ አቅጣጫ ደግሞ አሜሪካ በሆርሙዝ ወደቦቻችን ላይ ጣለችውን እገዳ ሳታነሳ በመቅረቷ ነው በማለት በግልጽ አስታውቀዋል። አንዳንድ አስተያየት ሰጪዎች ደግሞ ትራምፕ የጦርነቱ አሸናፊ በመምሰል ኢራንን በድርድር ጠረጴዛ ጠምዝዘው ሀሳባቸውን ለማሳካት ያደረጉት ጥረት ባለመሳካቱና የተኩስ አቁም ስምምነቱንም በራሳቸው መንገድ ለማራዘም የፈጠሩት የፖለቲካ ድርሰት እንጂ ኢራን አመራሮች መካከል የታየ መከፋፈል የለም እያሉ ይገኛሉ። የኢራን አመራሮች ተከፋፍለዋል በሚለው ዙሪያ ሙያዊ ማብራሪያቸውን ለሲኤንኤን የሰጡት በውጭ ግንኙነቶች ሰላምና ጦርነቶች ዙሪያ ጥናቶችን የሚያካሂደው ተቋም ኩዊንስ ኢንስቲትዩት ፎር ሪስፖንሲብል ስታትክራፍት የተባለ ኃላፊ የሆኑት ትሪታ ፓርሲ የኢራን አመራሮች ተከፋፍለዋል የሚለውን የፕሬዝዳንት ትራምፕን ሐሳብ ውድቅ አድርገውታል። ዋና ዋናዎቹ የኢራን ቁልፍ ሰዎች አለመኖራቸው እንደውም አመራር ለመስጠት የነበረውን የትዕዛዝ ቢሮክራሲ ቀሪ በማድረግ በአመራር ውስጥ ጠንካራ ትስስር እንዲፈጠር አድርጓልም ሲሉ የመከራከሪያ ነጥባቸውን አስቀምጠዋል። የኢራን የተለያዩ አመራሮች ከጦርነቱ በፊት ከነበረው ይልቅ አሁን የበለጠ የተጣጣሙ ናቸው ሲሉም አክለዋል። የአሜሪካ ባህር ኃይል አመራሩን መባረር ተከትሎ የውስጥ ነውጥ እየታየን የተባለው እንደውም በፕሬዝዳንት ዶናልድ ትራምፕ አመራር ውስጥ ነው። በአሜሪካ የጦር አደረጃጀት ውስጥ የባህር ኃይል ከፍተኛውን ቦታና ስፍራ ይይዛል። የአሜሪካ ባህር ኃይል የአሜሪካ የጦር ጀርባ አጥንት ነው። የዓለማችን 3/4ኛ ክፍል ውሃ ነው፣ ወይም ደግሞ በውቅያኖሶችና ሌሎች የውሃ ክፍሎች የተሸፈነ ነው። የፕላኔታችን ሀያል የሆነችው አሜሪካ በዓለም ሀያል ሆኖ ለመቀጠል የግድ ግዙፍ የባህር ኃይል መገንባት እንደሚገባ ታምናለች። እናም የውጊያ አውሮፕላኖችን አንደርድረው ከሚያስነሱና ከሚያሳርፉ እጅግ የገዘፉ የጦር መርከቦች ጀምሮ በርካታ ከባህር ኃይል ጋር የተያዙ የጦር ቴክኖሎጂዎችን ገንብታለች። ይህም በመሆኑ ይህን ግዙፍ ተቋም የሚመራው ሰው ብቃት ያለው ሰው መሆን እንዳለበት ይታመናል።
ይህንን የአሜሪካ ጦር ኃይል የባህር ኃይል ንዑስ ክፍል ወይም ዲፓርትመንት የሚመራው ኃላፊ ሴክሬታሪ ኦፍ ኔቪ ይሉታል። ባህር ኃይሉን በተመለከተ ጠቅላይ አዛዡ ይኸው ሴክሬታሪ ኦፍ ኔቪ የተባለው ሰው ነው። ሴክሬታሪ ኦፍ ኔቪ ወይም የባህር ኃይል ዋና አዛዡ ባህር ኃይሉን የሲቪል አስተዳደር ይመራል። የሰው ኃይል ይመለምላል፣ ያደራጃል፣ ስልጠናዎች እንዲከናወኑ ያደርጋል። የመርከቦች ግንባታና ጥገና የማከናወን ኃላፊነትም ጭምር ይይዛል። በፕሬዝዳንቱ ወይም በመከላከያ ሚኒስትሩ በኩል ከተቀመጡት ብሔራዊ ደህንነት ፖሊሲዎችና ዓላማዎች ጋር የሚጣጣሙ ፖሊሲዎችንና ፕሮግራሞችን በመቅረጽ ተግባራዊ እንዲሆኑም ጭምር ያደርጋል። እንደ ኢራን ባሉ ወታደራዊ ስምሪቶች ላይም በተለይ በአቅርቦት በኩል ወሳኝ ስራዎችን ይሰራል። በዚህ መሰረት በመከላከያ ሚኒስትሩ ፒት ሄግሴት አይፈለጉም ተብለው የተሰናበቱት የባህር ኃይሉ አዛዥ ጆን ፊላ ይሄ ሁሉ እጅግ ቁልፍ ስልጣንና ኃላፊነት ነበራቸው። Tonight, a sudden shakeup at the Pentagon. Navy Secretary John Phelan has been forced to step down. ይህ ሰው ከመጀመሪያው ወደዚህ እጅግ ወሳኝ ኃላፊነት እንደመጣ የሚነገረው ከፕሬዝዳንት ዶናልድ ትራምፕ ጋር በነበራቸው የግል ቁርኝት እንደሆነ መረጃዎች ያመለክታሉ። ጆን ፊላን ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ተወዳድረው የፕሬዝዳንትነት ስልጣኑን ለመያዝ ሲነሱ የምርጫ ገንዘብን በማሰባሰብ ከፍተኛ ስራን የሰሩ ሰው ናቸው። የእሳቸውም የገንዘብ አቅም እጅግ ከፍተኛ ነው። ሰውየው ለፕሬዝዳንት ትራምፕ በምርጫ ገንዘብ የማሰባሰብ ስራን ከመስራት ባለፈም ቀጥተኛ የትራምፕን ምረጡ ቅስቀሳንም ጭምር ሲያካሂዱም ነበር። እናም ትራምፕ እድሉ ቀንቷቸው የፕሬዝዳንትነት ስልጣኑን ዳግም ያዙ። ጆን ፊላን ለእሳቸው መመረጥ ላደረጉት አስተዋጽኦም የሚከፈሉ ውለታ ይሆን ዘንድ የአሜሪካ ጦር የጀርባ አጥንት የሚባለውን ሴክሬታሪ ኦፍ ኔቪን አሳልፈው ሰጧቸው። ክረምት ካልመጣ ሁሉም ቤት ነው እንደሚባለው ጆን ፊላን ጦርነት ባልነበረባቸው ወራት በዚህ ቦታ ፈልሰስ እና ደልቀቅ ብለው ነበር። ማንም የእሳቸውን ስም የሚያነሳም አልነበረም። በመሃል ግን የኢራን ጦርነት ተነሳ። በዚህ ጦርነት ከሁሉም የአሜሪካ ጦር ክፍል በላይ ባህር ኃይሉ ስራ በዛበት። ፈጣንና ግልጽ ውሳኔዎች ያስፈልጋሉ። በዚህ ሂደት ውስጥ ከቦታው ክብደት አንጻር የጆን ፊላ ኃላፊነት ቀላል አልነበረም። ነጋዴው ጆን ፊላን ለሰሩት የምርጫ ገንዘብ መዋጮ ይውል ዘንድ በፕሬዝዳንት ዶናልድ ትራምፕ የተጣለባቸው የባህር ኃይል አዛዥነት መላ ባህር ኃይሉን ቢዚ ካደረገው የኢራን ጦርነት ጋር በተያያዘ አብዝቶ ከብዷቸዋል። እናም ከወሳኝ የባህር ኃይሉ የበታች ኃላፊዎች እንደዚሁም ከመከላከያ ሚኒስትሩ ፒት ሄግሴት ጋር የውስጥ ጭቅጭቆችና መነታረኮች ቀጠሉ። መንስኤው የትራምፕ አስተዳደርን እየፈተነ ያለው የኢራኑ ጦርነት ነው። ሲኤንኤን ከምንጮች ያገኙት ባለው መረጃ መሰረት ደግሞ በመከላከያ ሚኒስትሩ ፒት ሄግሴት እና አሁን በተባረሩት ጆን ፊላን በኩል ለወራት የቆዩ አለመግባባቶች ነበሩ። ነገሩን የኢራኑ ጦርነት አባብሶታል። ባለው አሰራር መሰረት ሰውየው ቀጥተኛ ግንኙነታቸው ከጦር ሚኒስትሩ ወይም ከመከላከያ ሚኒስትሩ ፒት ሄግሴት ጋር እንጂ ከፕሬዝዳንት ትራምፕ ጋር አይደለም። ሆኖም ጆን ፊላን በትራምፕ ፕሬዝዳንት የምርጫ ወቅት ላስቆጠሩት ውለታ በሚል የተሰጣቸውን ከአቅማቸው በላይ የሆነን ኃላፊነት ይዘው ካለው አሰራር ውጪ ከትራምፕ ጋር ቀጥተኛ ግንኙነትን ጀመሩ። ይህ ጉዳይ ጦር ሚኒስትሩን ፒት ሄግሴትን አስቆጥቷል። ከዚህም ባለፈ በስራ ውጤት በኩልም በጆን ፌላን በኩል ይህ ነው ሊባል የሚችል ተግባራዊ ነገርን ማግኘት አልተቻለም። በዚህ ወቅት ትራምፕ ተያይዞ ከመውደቅ ይህን ሰው ማስወገድ ይገባል በሚል ለመከላከያ ሚኒስትሩ ፒት ሄግሴት አሳልፈው ሰጧቸው። ፒት ሄግሴትም ተባረረ ተብለ ክብር ዝቅ ከሚል ኃላፊነት የለቀቅ ያለው ብለ መልቀቅ ያስገባ በማለት ለጆን ፊላን እቅጩን ነግረዋቸው ብዙም ሳይቆይ ስንብታቸው ይፋ ሆነ። Tonight, a sudden shakeup at the Pentagon. Navy Secretary John Phelan has been forced to step down. Melissa, the Pentagon says the Secretary of the Navy, John Phelan, is stepping down from that position.